የሀገሬ ሰው ከአንጀቱ ሲመርቅ ወልዳችሁ ሳሙ ዘርታችሁ ቃሙ ይላል። በልጅህ አገኘው ብሎ መመረቅም አንጀት የሚያርስ ነው። ልጅ ዓይንን በዓይን ማያ የፈጣሪ ልዩ ጸጋና በረከት እንዲሁም ሞትንም ማሸነፊያ መሆኑም ደግሞ ደጋግሞ ይነገራል። ታዲያ በተፈጥሮ መሃንነትም ይሁን ከጊዜ በኋላ በመጣ ሕመም ወልዶ ለመሳም ዘሩንም ለመተካት ያልታደለ ብዙ አለ። እናቶች በተፈጥሯዊ መንገድ ከጸነሱ በኋላ ጽንሱ 9 ወር ሳይሞላው በመወለዱ ምክንያት ሕይወት የሚያልፍባቸው፣ በሰው ሠራሽና የተፈጥሮ አደጋዎች ጽንስ የሚጨናገፍባቸው አጋጣሚዎችም ብዙ ናቸው። ደግሞም የእናትነት ትርጉሙ በቅጡ ያልገባቸው 9 ወር ሙሉ ለምን በሆዴ እሸከማለሁ፣ ቅርጼ ለምን ይበላሽብኛል ብለው የሚሞላቀቁም አይጠፉም። ታዲያ እነዚህን ሁሉ ጥያቄዎች ለመመለስ የዛሬ 50 ዓመት ገደማ የተጀመረው ጥናትና ምርምር አሁን ላይ ውጤቱ እየታየ ነው ተብሏል። ከዚህ ምርምር ጀርባ ያለው ሰው ደግሞ ሐሺም ኤልጋይዚ ይባላል። ይህ የባዮቴክኖሎጂ ሳይንቲስት አሁን ከጊዜው ቀድሞ በመወለድ የሚሞት ሕፃን በመሃንነትም ይሁን በበሽታ ዓይኗን በዓይኗ ሳታይ የምትቆጭ እናት አትኖርም ነው የሚለው። ለመሆኑ የሳይንቲስቱ የምርምር ውጤት ኤክቶላይፍ ምንድን ነው? ሕፃናትስ እንዴት እንደ ዕቃ በፋብሪካ ሊፈለፈሉ ይችላሉ? በዚህ መንገድ የተወለደው ልጅ ከእናቱ ጋር የተለመደው ትስስርስ ሊኖረው ይችላሉ የሚሉና ሰፋፊ ትኩረትን የሚሹ ጥያቄዎች ግን መነሳታቸው አልቀረም።